ስህተታችሁ ወይንም ስቃያችሁ ልትማሩበት ትችላላችሁ። ህመሙ ግን ከውስጣችሁ አይወጣም። እና እኔ በልመና የምቀና ሴት አይደለሁም። በልመና የምቀና ሴት አይደለሁም። አልሐምዱሊላህ ረብል ዓለሚን ምንም ነገር አሰጥቶኝ አያውቅም። ህይወቴ ሙሉ ነው። ለራሴም ሆኜ ለቤተሰቦችም ተርፌ ነው የምኖረው ዛሬ ላይ። አሁን ራሱ ውጡልኝ ጌም እየተጫወትኩ ቢሆን ኑሮ 5 ሰው አያየኝም ነበር። ለነገር ነው የተሰበሰባችሁት። ውጡልኝ፣ አታስፈልጉኝም፣ ውጡልኝ። ስጡኝ። ከዚህ በኋላ እኔ ማንሽም እየመጣሽ አሰሱንም ጋሰሱንም ከአላህ ጋር እያያያዛችሁ አትውቀሱኝ። ጥንጧንም ትልቋንም ነገር ከአላህ ጋር ነው ወስዶ የሚያገናኙት። ተራውንም ነገር ምኑንም ፍቱኝ። እኔ ብዙ ህልም አለኝ። እኔ ቁጭ ብዬ እዚህ ሀገር ይኸው ድፍን 2 ዓመቴ አንድ ቀን ባህር ላይ ሂጄ አይታችሁኝ አታውቁም። ብር አጥቼ አይደለም፣ መዝለል አቅቶኝ አይደለም። ብዙ ኃላፊነትና ግዴታ ያለብኝ ሴት ስለሆንኩ ነው። ፍቱኝ። በዚህም እየመጣችሁ አታሳስቱኝ። ገፊዎች አልሐምዱሊላህ። በራሴ በጣም የማዝነው እኔ ራሴን በጣም በድያታለሁ። የበደልኳትም ደግሞ አላህ ከስንት ሙሲባ እያወጣኝ፣ አላህ ስንት ጊዜ ከፍ እያደረገኝ፣ ስንት ጊዜ ስወድቅ እያነሳኝ፣ እሱን የምትገዛ ልብ እንዴት ለሱ አልሰግድም? እንዴት ለአላህ አላጎበድድም? ራሴን በዚች ነገር ብቻ ነው የበደልኳት እንጂ ለማንም ምንም ግድ አይሰጠኝም። አላህ ምን ጊዜም ከኔ ጋር አለ። አላህ ይወደኛል። እኔ እንደውም አላስችል እያለኝ እንጂ እንደናንተ ስራ አላህ ለኔ እንደመቆሙ ከናንተ ጋር ወርጄ ራሱ መልስ መሰጣጣት ምናምን አይጠበቅብኝም ነበር። ገላለጣለሁ፣ የፈለኩትን ነገር ሆናለሁ። አላህ ገፋሩ ረሂም እግፍር ለኩም ብሏል። ኢንሻአላህ ቢዝኒላህ። አላህን የምለምነው ደግሞ ወደ አላህ ሳልመለስ እንዳይወስደኝ፣ አላህ የከለከለኝን ነገር ሳልከለከል፣ ሶላቴ ላይ ሳልጸና፣ ወደ አላህ ሳልመለስ እንዳይወስደኝ እንጂ የምፈራው እዚህ ምድር ላይ ይሄን ነገር ባጠፋ ሰው ይገለኛል፣ ሰው እንደዚህ ያደርገኛል ብዬ ከሰማን ብላህ ሱማ ወላሂ ለምን ሰይፍ አይደቀንም አንገቴ ላይ? አልፈራም። ምን የሰው ፍጡር አልፈራም። እዚህ ምድር ላይ ስኖር እች ነገር ብቻ ነች የምታሳስበኝ፣ መጨረሻዬን እንዳሳምርልኝና ወደሱ ሳልመለስ እንዳይወስደኝ። ጨርሻለሁ። አሁን ውጡልኝ። ምንም የምታዳምጡት ነገር የለም። ጨርሰናል። ተሳደባችሁ ወጣችሁ አይደለ? መጥፋዎችም እንዳሉ ሁሉ ጥሩ እህቶች አላችሁ። በጣም ነው የማመሰግነው። በጣም ማለት ነው አሉ አላህን ከልባቸው የሚፈሩ የሆነ ሙስሊም ወንድማቸው ወደ መጥፎ ነገር ሲሄድ የሚያዝኑ የሚቆረቆሩ፣ ያንን ሰው ሳይንቁ ሳይጸየፉ ሳያወርዱ ሳይሰቅሉ ተው ብለው የሚመክሩ ዱዓ የሚያደርጉ ምርጥ እህቶች አሉ። እኔ ድፍን ሙስሊም እህቶችን ነበር የምጠላው። ለምሳሌ በጣም ብዙዎች እንደሚወዱኝ ያውቃሉ፣ ግን ውስጤ ላይ ተጽዕኖ ስለፈጠረብኝ ያልሰማቸውም ነበር። ግን ብዙዎችን ያየሁት ትላንትና የዛችን የአዚዛን ቪዲዮ ፖስቼ በጣም ብዙዎች አለንልሽ ሲሉኝ ነበር። አይዞሽ
እንኳንም የዛኔ መጥፎ ነገር ያልተናገርኩ ወላሂ አልቅሼ ነበር የሚሉ እህቶቼ በጣም ብዙ ናቸው። እና መሰግናለሁ። ዱዓም አድርጉልኝ። የእውነት አማኝ እህቶችና ወንድሞቼ ጥሩ ልብ ያላችሁ ከነዚህ እርዛኢሎች ከነዚህ ባለጌዎች የሰው ውድቀት ከሚያስደስታቸው ተሳስተው ከሚያሳስቱኝ ፍጥሮች አላህ እንዲጠብቀኝ ዱዓ አድርጉልኝ። ተሳስተው ከሚያሳስቱኝ ፍጥሮች እንዲጠብቀኝ ዱዓ አድርጉልኝ። ወላሂ እነዚህ ቆሻሻ ናቸው። ሰው ባለጌ ነው። እነዚህ ህይወት የላቸውም። የቤተሰብ ኃላፊነትና ግዴታ የሚሰማው ሰው ለምሳሌ ስለ ህይወቱ ነው የሚጨነቀው፣ ስለ ሰው ያወራ፣ እዛ ጋር ሄዶ ኮሜንት ለኮሜንት መጥፎ ነገር ተናግሮ ያንን ሰው ገደል ያስገባ ምናምን። እነዚህ ሁን ብለው የሰውን ልጅ ለመጣል የሰውን ልጅ ህይወት ለማጨለም ሁን ብለው የሚሰሩ ሰዎች አሉ። ከነዚህ ሰዎች አላህ እንዲጠብቀኝ ወላሂ ዱዓ አድርጉልኝ። ከባድ ናቸው። ይሳደቡ ማሬ፣ እኔን ይስደቡኝ፣ እንደፈለጉ ይስደቡኝ። ግን ትንሹንም ትልቁንም ከአላህ ጋር እያያያዙ አይጨቅጭቁኝ። እኔ ከአላህ ጋር የሚያያይዝ ነገር ምንም አይነት ነገር አጥፍቼ አላውቅም። ነፍሴን በድያታለሁ ወይ? አላህ የማይፈቅድልኝን ነገር አደርጋለሁ ወይ? አዎ። የሰው ልጅ ይሳሳታል። የሰው ልጅ ሙሉ አይደለም። እኔ እዚህ ሶሻል ሚዲያ ላይ ሂጃቤን ከመጣል ውጭ ምንም ሌላ ዝሙት እንኳን ራሱ የማልሰራ ሴት ነኝ እኔ አልሐምዱሊላህ። ስለዚህ ይፍቱኝ። ይምረኛል አትበይ፣ እያወቅሽ የሚያጠፋ አይምርም። ወላሂ هو غفار رحيم اللهم اني ظلمت نفسي ظلما كثيرا ولا يغفر الذنوب الا انت اغفر لي مغفرة من عندك. እና الله غفار رحيم يغفر لنا انتم منافقين، المنافقين للمنافقين، المؤمنات للمؤمنات، ሙእሚኖችን ለሙእሚኖች፣ ሙናፊቆችን ደግሞ ለሙናፊቆች ይላል። ምናልባት አንቺ ሙናፊቅ ስለሆንሽ ላይምርሽ ይችላል። እኔ ግን በሱ የሱ ባሪያ እስከሆንኩኝ ድረስ የመልእክተኛው አማኝ እስከሆንኩኝ ድረስ መልእክተኛው የሱ ረሱል የሱ መልእክተኛ የአላህ መልእክተኛ እንደሆነ እስካመንኩ ድረስ የአላህ ባሪያ የሱ ባሪያ እስከሆንኩኝ ድረስ ይምረኛል። በሱ ቅንጣት ያክል ካላጋራሁኝ ካላመጽኩኝ ይምረኛል። አምፀንም ምሮናል እንኳን ሳናውቅ ባጠፋነው ነገር ይምረኛል። እኔ ወላሂ ላዚም እኔ ቅንጣት ያክል አልጠራጠርም። ጀሃነም ራሱ የሚያስገባኝ አይመስለኝም አላህ። ምክንያቱም ውስጤን አውቀዋለሁ። እኔ ወደ አላህ ለመቅረብ ምንጊዜም እንድታገልኩ ነኝ። የሆነ በቃ አንድ ቀን ሁሉም ነገር እንደሚስተካከልልኝ አምናለሁ። አንድ ቀን ሁሉም ነገር እንደሚሆንልኝ አምናለሁ። ብዙ ጊዜ ሞክራለሁ። የሰው ልጅ ነኝ፣ እሳነፋለሁ። ሞክራለሁ፣ እሳነፋለሁ። አንድ ቀን ግን ኢንሻአላህ ቢዝኒላህ እድሜም እየገፋ ሲመጣ
የዛኔ ጠቅልዬ እገባለሁ ማለት ነው ወደ ቶበቱ ኢንሻአላህ። እንደዚሁ እኛው እንኳን ብሞት በሱ እስካላጋራሁ ድረስ ሱመ ወላሂ 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 ይምረኛል። እንኳን አላህ እናንተ ሙናፊቆች ሰዎች ትምራላችሁ። እንኳን አላህ ካፈርና ከውሃ በጥብጦ የሰራኝ ጨርሻለሁ። ለማንኛውም ነፍጠኛለሽ እንዴ? ውጡ። ነጁዬ ማርያም አንድ ቁጥር እኮ እየጻፍኩልሽ አበባም እየሰጡ አሰሚኝ። ለምንድን ነው ፋሽን የምታሳየው ለእነዚህ ቆረቆራሞችን ይወድ እንዴ? ለምንድን ነው ማሪ ብታይ እየሰደቡኝ ለየዎች አስጨለሉ። ኖ የኔ ፍቅር አሁን እኮ ሞድ የምትይዥባቸው ሰዓት እኮ ነው። አንቺ እኮ አይንሽ ባይንሽ እኮ ነው አይደል እንዴ? ቁጭ ብሎ ሚዲያ ላይ አይናቸውን ፊታቸውን እየገረፋቸው ልመና ያወጡት አይደል እንዴ? ለምን የምታለቅሽ እምባሽን ለምን የምታሳያቸው? ምድረ ጋለሞታ ማለት ነው። እነሱም ብሎ ሃይማኖተኛ ደግሞ ይጀምራል። ስለዚህ የሆነ ቪዲዮ ብቻ ፖስት ስላዩ ምንም ሳይገባቸው መጥተው ይሰድቡኛል። ኖ በቃ ከዚህ በኋላ እንዳታለቅሽ። አሁን እኮ አንቺ ቁጭ ብለሽ አይንሽን ባይንሽ እኮ አላህ እኮ አሳይሻል። አላህ ጥሎ እንደማይጥልሽ እኮ አሳይሽ እኮ። ቁጭ ብለሽ ሙድ ልትይዥባቸው ነው እንጂ የሚገባው ባሽ እንዲያዩ አይገባም። ኧረ እኔ በነዛች ያቺኒ በዛች እኮ አይደለም ሙዴ፣ ግን በቃ አሁን እንዴት እዚህ ጋር የግዷኔ የቦረናዋኔ የቦቿኔ ነው ደግሞ ስማቸው የሚሰርጉኝ እኮ። አሁን አንቺ በእኛ ልጆች ስታለቅሽ ምናምን እንደዚህ ምናምን ስታለቅ በእነሱ ነው እምባሽን ማየት ለነሱ ደስታቸው ነው። ገባሽ? በጭራሽ ልታለቅሽ አይገባም። ከዛ ሁሉ ነገር ውስጥ ወጥተሽ ከባህሩ ወጥተሽ ከዛ ሁሉ ነገር ከእስር ቤት ወጥተሽ 3 ወር እንኳን ስራ ለፈታ ነው ስንትና ስንት ነው እየሆን ያለ ነው። እንኳን 3 አመት ከርሜያችን ተቀንሶ ማለት ነው። 3 ወር እንኳን ስራ ስንፈታ እንዴት ነው ካልኩሌት የምናደርገው? ምንም እኮ ማሰብ እኮ ቀላል ነው። ግን በቃ ያለፈው አልፏል። አንቺ አሁን ላይ በቃ ፈጣሪ ካስቀመጠሽ ቦታ አስቀምጦሻል። አልহামዱሊላህ ረቢል ዓለሚን። ሁሉንም ነገር ከአላህ ጋር ነው የሚያያይዙት። ምንድነው ራሳቸውን ችለው አይገጥሙም እንዴ? ስለ ሴቱ ማጋሳስ ስለምኑ ማጋሳስ ከአላህ ጋር ነው የሚያያይዙሽ። ይገባኛል። እኔ አሁን ዛሬ ቁጭ ብዬ የሆነ ሰው ስሙን አልጠራልሽም፣ አይመቸኝም፣ በቃ ደስ አይለኝም፣ አይመቸኝም፣ አልከተለውም፣ ፎሎውም አላረገውም ብዬ ስል አላህን ነካሽ። እሱ ማለት እኮ ያለህ እንትን ነው፣ ግለሰብ እኮ ነው። እናቴ ትሙት፣ እሱ ማለት እኮ አላህ እንትን ነው። አላህና ግለሰብ ምን አገናኘው? ምንም እኮ የሚያገናኘው ነገር የለም። አንድ ግለሰብ ተራ ቁጭ ብሎ ሃይማኖት ከሃይማኖት ሲያባላ የሚውል የራስሽን ሃይማኖት እንዲከበርልሽ የሰውንም ማክብር ብሏል ሃይማኖታችን ማለት ነው። እያንዳንዷ እዚህ አንዷ እንዴት እንዳስደመመች ስትናገር ታይ። ለድን ብላ አንዲት የምትሰራ ሴት የለችም ለሆዳቸው እንጂ እያለች ልካቸውን አስገባችላቸው። ነጂዬ እንዴት ነሽልኝ? ስለዚህ ሁለተኛ ጋር እኔ በጣም የተናደድኩት እናችሁ እንባሽን ማሳየት የለበትም። ደህና ነኝ። ይኸውልሽ ውዴ የአላህ ማህርታነት የምታውቂው አላህ ሱብሃነሁ ወተዓላ ሰዎች ፍርድ ሰጥተውብሽ አስገብተውሽ እንደገና አምጥቶ ከአባን እንድትዘይሪ ያደረገሽ አየሽ። አላህ ለሰዎች ልጅ ማሳያ ነው። ይሄ በቂሽ ነው። ከአባን ባይንሽ አየሽ እና አንቺ ዘይ ሁሉም አፉን የሚከፍተው በሙሉ ውስጥ የሰራው ብዙ ነገር አለ አላህ የሸፈነልን ምናምንና አንቺ ማድረግ ያለብሽ ወንድምሽ ጋራ ፈታ ማለት ነው እንጂ እዚህ ማልቀስ የለብሽም። ሞዲኔተር ስጭኝ የኔ ውድ እና አውቀው እዚህ ጋር ለአሁን ለነገር ቅድም 1700 እንግዲህ አስበሽዋል። እንሳደብ
ምንነካካ መስሏቸው እኮ እነዚህ ግማታሞች። እኔ ፈርቻቸው ምናምን አይደለም። ሲጀመር እኔ ድሮስ ያ ነገር የተፈጠረው አስቤበት ነው ወይ ፈልጌው ነው ወይ? ብሌን የምትባለው ሚውት አድርጊያት። ማናት? ጽሁፏን ታያት። እኔ ማንንም ኮሜንት አላነብም። እንደፈለጉ ይሁን ማሪ ትቀመጥ። እሺ እኔ ወድና እኔ የምነግርሽ ማለት ነው ያላህ ማህርታነት ለሰዎች ማሳያ ነው። ሁሉም አንቺ ላይ ኮሜንት የጻፈ ያላገጠብሽ በሙሉ አላህ Subhanahu Wa Ta'ala ከአባቢ ቁጭ አደረገሽ። ምንም ባያላግጥብኝ ሙዴ ዛሬ ላይ አይ ድሮ ነው የምነግርሽ። ድሮ እንደዛ ነጁ አላህ እንትን ብላ ምናምን ያለ ያላህ ማህርታነት ከዛ ሁሉ አውጥቶ ከአባን ባይንሽ እንድታየው እንድዘይሪው አየሽ አላህ ቤት እንድትቆሚ አላህ አሳየ። ይሄ ራሱ ፍርዱ የሱ ብቻ እንደሆነ ምንም ብታደርጊ አላህ እንደማይተውሽ ቤቱ ድረስ እንደሚያቆምሽ ይሄ ራሱ ሰው ላወቀው ማሳያ ነው ውዴ። ማንም ምንም ቢል አንቺና አላህ ነው የምንተዋወቀው እና ወንድምሽ ጋር ፈታ በይ። እዚህ የማንም ውርጋጥ ምንም አያውቁም ማሪ። ዝም ብለው አንዷን ተደግፋች መተወው ይላል እንጂ እኔ በጣም የሚያናድ ደግሞ ብታይ እናንተ ወለዩዎች ብዬ ላለመናገር ማለት ነው የኮይቷ በጣም ታገዝኩ። ሳምንቱ ሙሉ እንዳለ የሚሰድቡኝ የቦረናዋ ነኝ የወግዷ ነኝ የኮቿ ነኝ ነው ስማቸው። አባቴ ሙት እንዴ ያማቸዋል እንዴ ብዬ እዛ ሴትዮዋ እኮ ደግሞ ጥንብት ያለች ዘረኛ እኮ ናት። ምንወድሽ በእኛ ደግሞ ምንወድሽ እንበዛለን። እነሱ እኮ ታደብቀው በነገራችን ላይ ማለት ነው አንድ የረሳሽው ነገር ነጁ ማለት ነው ፈጣሪ አላህ ማለት ነው የጻፍነውን በእጃችን የጻፍነውን አይደለም ልንል ያሰብነውን ሁሉ እንደሚያቃትርሽ ነገ ጧት የሚያረጉት ነገር በሙሉ ዋጋ እንደሚያስከፍላቸው እነሱ ከአንቺ ሆነ አጠፋሽ ብለው ነው አይደለም የሚሳደቡት። እነሱ ለሚጽፉት ነገር አላህ የማይጠይቃቸው ነው እንደሚመስልሽ። ገና ያሰቡትን ልናወራ ያሰብናትን ሁሉ ፈጣሪ ያውቃል፣ አላህ ያውቃል። እንኳን አይደለም የጻፍነው ለሚጽፉበት ነገር ራሱ አላህ ይጠይቃቸዋል። ገባሽ? ስለዚህ አንቺ ለነሱ ቦታ ኮሜንት ላይ ያጻፈ ቤትሽን የጠቆመ እስር ቤት ያስገባሽ ያጨበጨበ መልስ ነው አላህ ከአባ ላይ ወስዶ በሁለት እግርሽ ቆመሽ ከአባን ስትነኪ ያቀን ነው ለሁሉም መልስ። ኮሜንት የጻፈብሽ ድሮ እስር ቤት ስገቢ ሰይላለሽ ወደደሽ ላለሽ ያ መልስ ነው። እና ነጁዬ ሁለተኛ ለዚህ መልስ አትስጫቸው። አላህ ከሁሉ በላይ ሁሉ ገፍትሮሽ ሁሉም ኃጢአተኛ ያረገሽ ቀን ነው አይደለም። ነገ ጧት ቀብርም ስትገቢ አላህ Subhanahu Wa Ta'ala ምን እንደሚሰጥሽ አያውቅም። ጻድቅ ነን ያልን ሶላት ሰገርን ያልን ቁርአን በእጃችን ያዝን እኮ አላህ ጀሃነም ሊገተን ይችላል። አየሽ አንቺ ግን አደባባይ ሂጃብሽን ከፈረ ሙዚቃ ዘፈንሽ ብሎ ያማሽ የሰደበሽ እስር ቤት ያስገባሽ ምናምን ከአባን እኮ ያላገኘ ስንት ሰው አላየሽ። እድል ነው ይሄ ራሱ መልስ ነው ማሪ። ወንድምሽ ጋር ፈታ በይ፣ ወንድምሽ እንዳይጨነቅ አብረሽ ሳቂ ተጫዋች መልሳት ተስጪ። እዚህ ኑሮ ቂም በቀል ነው ማሪ። ያንቺን ሳቅ ማየት የማይፈልጋለ ኑሮ እዚህ የሰለቻት እንዴት እሷ እንደዚህ ሆና ትስቃለሽ ብሎ የሚሰርብሽ አለ። ሳቅሽን የማይፈልጋለ። እነዚህ ሙሉ በግ ነው ወሎ ምናምን ብታያቸው እነዚህ ኑሮዋን ያለወጠች ቁጭ ብላ ዲስት ባንድጇ ምናምን ላንቺ ኮሜንት ምጽፍናት እናት መልሺ ቁጭ ብላ ያያሰው ቢፈተሽ 50 ሺህ ብር ይደለም። አረ ሲጀበራላቸው ማሪ እነዚህ እሺ ነው አሁን እንውጣልሽ። ጌምሽን ተጫውቼ ታብታብ እናደርግልሽ። መልስ አትስጪ። መስገጃሽ ላይ ቁጭ ብለሽ አረቢ ሰው ብለሽ ብቻ ዱአ አድርግሽ እኔ ማር እና ደህና ደሩ። እሺ አሁን ጌምሽን ተጫውቼ መልስ አትስጫቸው። እሺ እንኳን ወንድምሽ በሰላም ይማት ወንድምሽ ጋር ኢንጆይ አርጊ። ማንም ሰው ጋር እንትን አትበይ። በቃ ግለሰብ ደግሞ መረገጥ ካለበት ምንም አባቱ ካላህ ጋር የሚያገናኘው የለም። መረገጥ ካለባቸው ይረገጣሉ። ከዛ ውጪ እንባሽን በምንም ታምር ስታለቅሽ እንዳላይሽ እናቴ ትሙት በጣም ነው የምናደደው። እንዳታለቅሽ እንዳታሳያቸው እንባሽን። ማናቸው ምንድናቸው እነሱ? አሁን አንቺ ያለሽበት ቦታ ከፍታ ላይ ነሽ። ጌምሽን ተጫወቺ። ወንድምሽ ጋር እንጆ ያርጊ። ፈታ በይ። ቤተሰቦችሽን አውሪ። በቃ አንቺ ወንድሙን ራሱ በእጇ ያስገብቶ ወደት እንዴት እናቴ ትሙት ምርጥ ቆንጅዬ መሻአላ ተባረክ ረማ ወንድምሽ ራሱ እንዴት እንደሚያምር ዛሬ በቤቴ እንደውም ተዳረኝ ቁም ለቀር ነው ያልኩ እና ማለት ነው ምርጥ ወንድም ነው ያለሽ። አላህ ደግሞ ስራ ጥሩ ስራ ሰጥቶት ደግሞ ደስታሽ ነጥፍ ድርብ ያለ ያርግልሽ። በርቺ ማሪ ተጫዋች የኔ እናት። ዝም በያቸው እሺ ማሪ ባይ። እሺ እናቴ አይዞሽ፣ አወራሻለሁ በውስጥ። ኦኬ
እኔ የምረድ ላጥፋለት ጊዜ ዳኛው ይሽኔ ማር ልውጣ ሲጀመር እኔ ወንድሜ የተኛበት ሪንግ ላይቱን አብርቼበት መተኛት አልቻለም።